በድህነት ለተጨነቀን ሁሉ ይህን መዝሙር ለ40 ቀን ብትጸልዩት እግዚአብሔር አምላክ በቤታችሁ በረከትን ያዘንብላችኋል። እንዲሁም ደግሞ በቤታችሁ በረከት ላጣችሁ ሁሉ ዛሬ በዚህ ቪዲዮ የምንመለከታቸው የምትጸልዩዋቸውን ጸሎቶች ይሆናል። ተጨማሪ ደግሞ እነዚህ የመዝሙር ክፍላት አንዳንድ ችግሮች በገጠሙን ጊዜ ለችግሮቻችን መፍትሄ እንዲሆኑ የምናደርግባቸው እንዲሁም ደግሞ በተጨማሪም የምንጸልያቸውና ችግሮቻችን የምንፈታባቸው ይሆናል። በተለይ ደግሞ አብዝተን ችግሮቻችን ሳይሆን መንፈሳዊ ህይወቱንም ደግሞ አብረን እንድንለማመድ ከሚያደርጉ ነገሮች መካከል ጥቅሙን ማወቁ የተሻለ ነው ብያስብ ስለማስብ ነው ጥቅሞቻቸውን ብዙ ጊዜ የምናገረውና ጥቅሞቻቸውን ባወቅን ቁጥር ደግሞ የበለጠ ለጸሎት እንድንተጋ ያደርገናል። እግዚአብሔር አምላክ ትጋቱን ሁሉ ጊዜ የሚስጠን በቅዱስ ዳዊት መዝሙር አድሮ እግዚአብሔር አምላክ ሁላችንም ጸሎታችንን ይስማን ያድምጠን። መዝሙረ ዳዊት በተለይ ደግሞ በመዝሙረ ዳዊት ብትጠይቁት እግዚአብሔር አምላክ ይሰማችኋል፣ ፈጥኖ ነው የሚሰማችሁ። መዝሙረ ዳዊት የሚጸልይ ሰው ከዚህ በፊት ብያችኋለሁና በልብ ውስጥ እግዚአብሔር ነው የሚያድረው፣ ስላሴ ነው የሚሳሉበትና ሁሉ ጊዜም ቢሆን በልባችሁ ውስጥ መልካም ነገር እንዲኖር ያደርጋል። አንደኛ ክፉ ምግባር እንኳን ቢኖረን ያን ክፉ ምግባራችን አጥፍቶ በጎ እንድናስብ ከሚያደርጉን የጸሎት ክፍሎች አንደኛው መዝሙረ ዳዊት ነው። ፍጹም ነው የሚቀይራችሁ ህሊናችሁን በጣም ፍጹም ፖዚቲቭ ቫይ ውስጥ እንድንገባ ከሚያደርጉን የጸሎት ክፍሎች ነው መዝሙረ ዳዊትና እንዲቀላል አድርጋችሁ አትመልከቱት። መዝሙረ ዳዊትን እጅግ በጣም ብዙ ሚስጥራት የያዘ ነው። መንፈሳዊ ትርጉም መንፈሳዊ ጥቅምም አለው። ወደፊት የምንመለከተው ይሆናል ማለት ነውና ስለዚህ ይሄንን መዝሙር 71ን የመጀመሪያው ይሄንን የመዝሙር ክፍል እንዳልኳችሁ እንግዲህ በድህነት ውስጥ ላላችሁ ሁሉ የሚሆን ነው። ስለዚህ በድህነት ውስጥ ለምንሰቃይ ሁሉ ይሄንን የመዝሙር ክፍል መጸለይ ይገባል ማለት ነው። ሁለተኛ ደግሞ ይህ የመዝሙር ክፍል የሚያግዛችሁ መዝሙር 71 ማለት ነው በወሊድ ጊዜ ለህመም ለሚሰማት ሴት ልጅ በንጹህ ውሃ ጸልዩ ብታጠጧት እግዚአብሔር አምላክ ህመሙ ከወለደችም በኋላ እንዲሁም ደግሞ ስትወልድ ያለውን ህመም እንዳማትና ለሚፈጠሩ ህመሞችና በሽታዎች ራሱ እንዲከላከልላት የሚያደርግ የመዝሙር ክፍል ነው ማለት ነው መዝሙር 71። በተጨማሪ መዝሙር 72 ለወሊድ ይሆናል። መዝሙር 72ንም ጨምራችሁ ብትጸልዩላት የተሻለ ይሆናል ማለት ነው። ሌላኛው የመዝሙር ክፍል መዝሙር 72 ነው። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው፣ እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀረ፣ የኃጢአተኞችንም ሰላም አይቼ ይላል። በግዕዙ ደግሞ ለርቱዓነ ልብ ሊተሰ ህከ ቅመ ዘንተንተና አገሬ የሚል የመዝሙር ክፍል ነው። ይህ የመዝሙር ክፍል ደግሞ በሁለተኛ ደረጃ የምንመለከተው የመዝሙር ክፍል ነው። የሚጠቅማችሁ የመጀመሪያው ቀደም እንዳልኳችሁ በወሊድ የምትሰቃይ ሴት ወይንም ደግሞ ህመም ላለባት ሴት ከወለደችም በኋላ ልትወልድም ያለበት ጊዜ ህመም ከተሰማት በንጹህ ውሃ አድርጋችሁ ጸልያችሁ ብታጠጧት እግዚአብሔር አምላክ ከዛ ነገር በሰላም እንድትገላገል ይረዳታል ማለት ነው። መዝሙረ ዳዊት ብዙ ጥቅም ነው ያለው። ከዚህ በፊትም በጣም ብዙዎችን ተመልክተናል። በተለይ ደግሞ በወሊድ ጊዜ ለሚፈጠሩ ህመሞችና በሽታዎች በተለይ ደግሞ እስከ ሞትም ድረስ የሚያደርሱ ነገሮች ይፈጠራሉ በወሊድ ጊዜ የሚፈጠሩና ለዛ ጥንቃቄ የሚያስፈልገው መጸለይ ነው ማለት ነው። ስለዚህ ይህንን የመዝሙር ክፍል ጸልያችሁ ብታጠጧት እግዚአብሔር አምላክ ከዛ ነገር በሰላም እንድትገላገል ያደርጋታል ማለት ነው። ስለዚህ ይህን መዝሙር በወሊድ ጊዜም ልትጠቀሙበት የምትችሉት የመዝሙር ክፍል ነው ማለት ነው። ከዛ በሁለተኛ ደረጃ ይህ የመዝሙር ክፍል የሚረዳችሁ በማንኛውም ጭንቀት ውስጥ ለምትገኙ ሁሉ የሚረዳችሁ የመዝሙር ክፍል ነው። ቢለጸጋ የሁሉ ባለቤት ደስታንም መስጠት የሚችል ደስታውም ደግሞ ዛሬ ተገኝቶ ዛሬ መጥፋት የሚችል እግዚአብሔር አምላክ ነው። ስለዚህ በተጨነቀን ጊዜ ወደ እግዚአብሔር መቅረብ ይገባል ማለት ነው። ስለዚህ ጭንቀታችን የሚያስወግድልን እሱ ስለሆነ ይህንን የመዝሙር ክፍል ብንጸልይ እግዚአብሔር አምላክ ከዚህ ችግሮቻችን ይፈታናል ያድነናል ማለት ነው። ስለዚህ ይህ የመዝሙር ክፍል አንደኛው በማንኛውም ጭንቀት ውስጥ ሆናችሁ ዲፕሬሽን ለሚሰማችሁ ሁሉ የሚሆን የመዝሙር ክፍል ነው ማለት ነው። መዝሙር 72 ማለት ነው። ብዙ ጊዜ በስራ ምክንያት በተፈጠሩ ነገሮች በትዳር በተለያዩ ነገሮች ጭንቀት ሊፈጠር ይችላል። እንዲሁም ደግሞ ስራ በማጣት እንዲሁም ሌሎች ነገሮች ይኖራሉ። ብዙ ምክንያቶች ሊኖሩ ይችላሉና ከዛ ጭንቀታችሁ እግዚአብሔር አምላክ በሰላም እንዲያወጣችሁና መልካም የሆነውንና የተሻለውን እግዚአብሔር አምላክ እንዲሰጠን ይህንን የመዝሙር ክፍል መጸለይ ይገባል ማለት ነው።